ማለት ነው እሷ ተጠያቂ የሚያረጋትን እንዳለ ሪከርድ እየፖሰታችሁ ሜንሽን አድርጉ። እኛም ደግሞ ሪከርድ ማናረግ ሰዎች ደግሞ ጉዳዩን ቫይራል አድርገ ነው ፌዴራል ፖሊስ አዲስ አበባ ፌዴራል ፖሊስን የሚሆን ሴቶችና ህፃናትን የሚሆን ሜንሽን እናድርግ። በቃ ጉዳያችን እንዲታይልን እንጠይቅ። እዚህ ጋር ልጇን ሰደብን እሷን ሰደብን፣ እድሜ ልኳን የኖረችበት ህይወት ነው ይሄ። ገባችሁ አባባሌ? በስድብ ሊያሾ ብትመለስ ኖሮ እስቲል ቤታዮን አትሰድባትም ነበረ። እንደ ቤታዮ የሰደበች ሰው አለ? አሁንም አይደለም ፔጁን የፖሊሱን ምንም ብናጨናንቅ ባለፈው ምን ጠቀማት? ሰብስክራይበር እና ቪው ነው ቻናሏን የተንቀሳቀሰው ሪፖርት አደርጋለን ብለው ማለት ነው። አሁንም በየቦታው ሊያ ብንል ቫይራል ከማድረግ ውጭ ቲክቶክ ላይ ቫይራል ከማድረግ ለሊያ ስትሪክ ገብቶኛል እኮ እኔ ባይዘዌ ማለት ነው። ሁላችንም ሴንሲቲቭ ነን። አይኖ የማይነካ ቀይ መስመራችን የተነካው በጣም ኢሞሽናል ያደርጋል። በጣም እንደዚህ ማውራት መቻላችን ራሱ እኛ በጣም ጎበዞች ስለሆንን ነው። ስለዚህ ሪከርደሮች ፕሊስ ሪከርደሮች መልስ መስጠት አይደለም ለሷ ጃኒ እንደዚህ ነች አዶናይ እንደዚህ ነው ምናምን ብለን መልስ መስጠት ሳይሆን እሷን በህግ ሊያስጠይቃት የሚችሉ ንግግሮቿን ሁሉ እያወጣን ቫይራል አድርገን ሜንሽን ማድረግ ነው። በቃ እስቲ እንደዚህ ደግሞ እንሞክር። ይኸውላችሁ ከስር ቪው ፍለጋ ነው የምትሉት። እስከዛሬ ከወር እስከ ወር ጃኒ አዶናይ እያለች ብዙ አውርታለች። ዝም ብለናታል። ቪው ፍለጋ ነው ብለን ስላሰብን የገቢ ምንጮቿ ናቸው ብለን ስላሰብን ዝም ብለናል። ከስራ አጻፉ ቪው ፍለጋ ነው። አዎ ቪው ፍለጋ ነው። እሷ ዘላለማ ከእድሜ ቪው ፍለጋ ነው የምትኖረው። ገባችሁ አይደለ? ግን ዛሬ አደጋ መነግራችሁ መርዶ አለ። ምግብ ጠጡ ነው ምንድን ነው ምግብ ብሉ ቡና ጠጡ ስትል ይሄ በቃ ቀይ መስመር ነው። ዝም አልንሽ እኛ ቤተሰቦቿ ዝም አልን እንዴ። ይሄ በስቷል። በቃ ይሄ እውነቴ ከአቅም በላይ ይሰማል። እቺ ውሻ ሲዝናኑ ምናምን ደግሞ ትላለች። ሰቨን ታውራስ ኮተታ ሰቨን ከቅድም ጀምሮ ማውራት ፈልጋለሁ ስትል ነበር። እንዴት ናችሁ? ደህና ናችሁ? አላ እንዴት ነሽ? ያው ሲጀመር ማለት ነው እኔ ይሄን የራሴን ሀሳብ ነው የምሰጠው። አሁን በልጅ ጉዳይ ምናምን ነገር የተባለው ነገር አም ሶሪ እናንተ ላደገፉት ስላላችሁ ጃሊሊ የምትባይ አይመለከትሽም። ኦኬ እዚህ ፋሚሊ ውስጥ ገብተሽ ኮሜንት የመስጠት መብት የለሽም። ሌላው ሰው ቢረሳው እኔ አልረሳውም ልጃችንን ምን ስትይ እንደነበረ ገባሽ? ስለዚህ የፋሚሊ የራሱ ነገር አለው፣ የራሱ የሚተዋወቅ ሰው አለ፣ እርስ በርስ ይነጋገራል። ስለዚህ አውሩ፣ ስለዚህ አውሩ ማለት መብት የለሽም። ኦኬ ከዚህ በፊት የተናገርሽውን አንረሳም። ገባሽ? አንቺ ቢፍ ስላለሽ ብቻ አንቺን አንከተልም። ኦኬ አሁን እኔ መናገር የምፈልገው ሊያሾ ቆሻሻ እንደሆነች ሁሉም ሰው ያውቃል። ቆሻሻ እንደሆነች ማለት ነው። የገዛ ባልሽ ማለት ነው ሊያሾ ከገዛ ሰራተኛሽ ጋር ተኝቷል። ኦኬ ከገዛ ሰራተኛሽ ጋር ቢካዝ በጣም ስለሚጸየፍሽ አንቺን ፊት ለፊት አስቀምጦ ፎቶሽን እያነሳ ለሌላ ሴቶች እየላከ መሳቂያ አድርጎሽ ነበር። ዩ ሪሜምበር? አንቺ በዚህ ያህል የወረርሽ ቆሻሻ ሴት ነሽ። እኛ ደግሞ ለአንቺ በልጅሽ አንመጣም። ቢካዝ ልጅሽ ከአንቺ መፈጠሯ ራሱ መቀጣቷ ነው። በእሱ የተቀጣችሁ በቂ ነው። ይገባሻል? ልጅሽ ከአንቺ በመወለዷ እኛ በጣም ታሳዝነናለች። እናት የላትም ልጅሽ። ኦኬ የአንቺ ልጅ አፍተር ላይ 7 ዓመት በኋላ ምናምን ቤት ነው የምትቀመጠው። ትምህርት ቤት ሁሉ የምትሄድ አይመስለኝም። ቢኮዝ ኦፍ ዩ አንቺ እናት አይደለሽም። ሰዎች ልጅ ስለወለዱ አይደለም እናት የሚባሉት፣ እናትነትን ስለሚያውቁ። ይገባሻል? እናት መሆንና እናትነት ይለያያል። የወለደ ሰው ሁሉ በምንም አይነት ሲቹዌሽን ውስጥ ይውለድ እናት ይባላል። የእናትነት ስነ ምግባርን የሚያስተምር ትክክለኛ እናት ነው የእናትነትን ማዕረግ ስም ማግኘት ያለብን። አንቺ እሱን አተሽዋል። ለምን ብለሽ? ለብር ብለሽ። ለምን ብለሽ? ቪው ለቪው ብለሽ። ስለዚህ ልጅ አለኝ እንዳትይ፣ ልጅሽም ደግሞ እናት አለኝ አትልም። በጣም ነው እኛ የምንወዳት፣ በጣም ነው የምታሳዝነን። እኛ ልጅሽን አንሰድብም። እኛ ባላጌ አላሳደገንም። እኛ ትክክለኛ እናት አለን። እኛ የምንኮራባት እናት አለን። የጃዬ እናት የእኛ እናት ናት። ኦኬ እዚህ ያለው ሰው ሁሉ የጃዬ ፋሚሊ እናቱን የሚያከብር የሚወድ ነው፣ ለልጆች የሚሳሳ ነው። አንቺ ግን ሲጀመር ሰሞኑን ጠበቃ አለኝ ስትይ ነበር። ጠበቃ የለሽም ሊያሹ። አንቺ ያለሽ ማን እንደሆነ ታውቂያለሽ?
5,000 እና 4,000 የምትከፍያቸው ፖሊሶች፣ የጫት ብለሽ የምትልኪላቸው ፖሊሶች ናቸው ያሉት። ግን ቀንሽን ጠብቂ። አንድ ነገር ሰው ሲደርስብሽ ዘመዶችሽ ቤት እየሽ የምታለቅሽው አንቺ ነሽ። እዚህ ሚዲያ ላይ መጥተሽ እንዳንበሳ አጫውትሽ። ምንም ነገር የለሽም፣ ምንም ኃይል የለሽም፣ ከመንግስት ጋር ምንም ቅረቤት የለሽም። አይ ኖ ዩ ዌል የእኔ ቆንጆ። በጣም ታይም ነው የሚፈልገው ሁሉ ነገር። ጠብቂ። በጣም በትልቁ ነው የምትጎጁ። እሺ የኔ እናት፣ በጣም በሰራሹ በራስሽ ባወራሹ አፍ ትቀጫለሽ። እኛ እንዳንቺ ቆሻሻ ሰዎች አይደለንም። እኛ ከተከበሩ እናቶች የተገኘ ሰዎች ነን። እሺ ቅድም እየተናገርኩ የእኛ ልጅ በጣም ኩሩ ናት። ቅድም እያወራን ነበር ከነካኬ ጠዋት። በጣም ኩሩ ናት። እንዳንቺ አይነት ሰው የእንዳንቺ አይነት አዛውንት በህፃናት እንደሚያሾፍ ሰው አይደሉም የኛ ልጆች። እሺ የእኛ ጃዬ የእኛ ልጅ ብርቅ ናት። በጣም ነው ፕራውድ የምንሆንባት። አንቺ አሁን ተስፋ የለሽም፣ ትዳር የለሽም፣ መተዳደሪያሽ ላይክ ሶሻል ሚዲያ ነው። ህይወት የሚባል የለሽም። አንቺ ከትንሽ ጊዜ በኋላ ብትሞች ምንም የማይመስልሽ ሰው ነሽ። ገባሽ? ስለዚህ በቅርቡ እጅሽን ታገኛለሽ። እኔ ቃል ገባልሻለሁ። ያሹ በጣም ነው ቃል መገባልሽ። ታውቂያለሽ በባለፈው ወራቶች ምን ስታደርጊ እንደነበረ። ገባሽ? እየሽ እነማ ቤት ስታለቅሽን ይታወቃል፣ ቤትሽን ዘግተሽ። ስለዚህ መጀመሪያ ባልሽን ሰብስበሽ ያልሽ በገዛ አልጋሽ ላይ ባልሽ ከሰራተኛ ጋር የተኛ ውዳቂ ሴት ነሽ። እሺ የኔ እናት ይህንን አስታውሺ። ቅድም በሰዎች አደጋ አንድ ውስጡ ሴጣናዊ መንፈስ ያለበት ሰው ካልሆነ ሲጀምር መጠሪያ ሰው የሚባል ለአንቺ አይመከርም። እሺ ሀላዋ ፋሚሊዎች ሪከርደሮች የሚፖስት እና የማይፖስት ለዩ። ያኔ ዝም ብላችሁ ፖስት ከምታደርገው ሊያሾ ዩቱብ ላይ ያወራችሁን ሪከርድ አድርጋችሁ እሱን ፖስቱ። ዝም ብላችሁ የማይፖስት አወሬ ነጋሪት ካለሽ የፖስትሽውን አጥፊው። ሶፊ ስታወራ የነበረውን አጥፊው። ሲሆን የሚፖስት ነገር አይደለም። ላይክ የሚፖስት እና የማይፖስት እየለያችሁ ፖስቱ እንደ ፋሚሊነታችሁ። ፋሚሊ ያልሆነ የሆነ የፈለገውን ይፖስት፣ ግን ፋሚሊ የሆነ ሰው ለታችሁ ፖስት አድርጉ። የተቀነባበረ ወንጀል ነው የምትሉት። ምን አይነት አደጋ ደርሶ ነው? አልደረሰም እኮ ደህና ናት እኮ። እኛ ጃኒን አውርተን ነው። የተቀነባበረ ምናምን አትበሉ፣ ተው በቃ። ሌላ አሁንም ደግሞ ማለት ነው እደግመዋለሁ፣ በምትወደው ነገር ይቅጣት። ይኸውላችሁ እኔ በምትወደው ነገር ይቅጣት ብዬ በመናገር ልጇን እየተናገርሽ ነው ካላችሁኝ ገደል ግቡ፣ የራሳችሁ ጉዳይ፣ አይመለከተኝም። ግን ማለት ነው አሁንም በምትወደው ነገር መድኃኒዓለም ይቅጣት ብዬ በአራት ነገር ነው የምዘጋው። ይቅጣት። ልጇን መናገር ከመሰላችሁ እናንተ የተረጉማችሁት በሌላ ነገር ከሆነ ጉዳያችሁ ነው፣ አይመለከተኝም። እሺ ስለዚህ ይቅጣት በጣም በደንብ ማለት ነው። እና እኛ እንድታስተምሩልን የምፈልገው ነገር ደግሞ ምንድነው